ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን አለሁላችሁ። ስራ፣ ጤና፣ ህይወት እንዴት ይዟችኋል? ትናንትና ላይፍ ላይ ይሄ አቅማ ብለሽ የምትጠሪው ነገር ኩርሳን ብለሽ የምትጠሪው ነገር ብላችሁ ለጠየቃችሁ ልጆች ኩርሳን ወይ ስልክ ወደቀ ማስቀመጫው ብዙ ስላላለልኝ ስልክ ወደቀ ስል ምንድነው እሱ እንዴት ላሳያችሁ። ኩርሳን እንዴት ነው ኩርሳኑን እንዴት ነው የምንታጥፊው? እንዴትስ እንደዚህ ይሆንልሻል የምትሉኝ ልጆች ማለት ነው። ይሆናል። እዚህ ላይ ያጠራቀምኩት ነው። ይሄ ምንድነው ጅብናና ዛተር ዜጋ ዘይቱን ጅብና ዛተር አረግና አንድ ላይ ሽት አረጌ የሚበቃኝን ያህል ቁጭ እያረኩትኝ እጠቀልለዋለሁ ማለት ነው። ስለዚህ ከስልኬን ምን ላይ ላርግላችሁ ተቀደም ያሰራው ምን እያልኩ ያቦካው ምናምን አሳይሳችሁ ነበረ። አዳዲሶቹ የመጣችሁ ልጆች አሁንም አሳያችኋለሁ፣ ችግር የለውም በድጋሚ ማለት ነው። ይሄ እንዴት እንደሚሆን እንዴት እንደሚጠቀለል አሳያችኋለሁ። ይሄንን እንደዚህ አርጌ እቺ ተከፍታለች አይደለ? እንደዚህ እየጠቀለልኩኝ እኩል ወደፊት አመጣና እቺን ወደዚህ እጥፍ አረጋታለሁ ማለት ነው። ሳህኔ ላይ ሳረግ እንደዚህ አደርጋታለሁ ማለት ነው። እንደ ወንበር የሚሆንልሽ እንዴት እንደሚታጠፍልሽ እሱን ነገር ለኔ ብታሳይኝ ብለሽ ለጠየቅሽ ልጅ ቪዲዮ ለቅልሻለሁኝ። ይሄን ቪዲዮ አይተሽ ትሰሪያለሽ ማለት ነው። ስለዚህ እናንተ ደግሞ ተወደዳችሁትን ላይክ እና ሰብስክራይብ እያደረጋችሁ ገባ በሉ። ኩርሳን በጅብን ኬሪም ይቻላል። ጅብን ኬሪ ካላችሁ እኛ ያው በተደጋጋሚ እኔ የሚሸጥ ምግብ ስለሆነ እንደዚህ በትዕዛዝ ነው። በዛተር ካሉ በዛተር ነው፣ በጅብን ኬሪ ካሉ በጅብን ኬሪ ነው የሚሰራው። እንደዚህ ያደረኩኝ እየጠቀልላለሁ ማለት ነው። ዛተርና ጅብና ነው፣ ምንም አይደለም። በጣም ቀላለሁ አሰራሩ ማለት ነው። ከዚህም በፊት ብዙ ቪዲዮ ሰርቼላችኋለሁኝ። እናንተ ግን ቪዲዮውን እስከ መጨረሻው አታዩትም ወይ መግቢያውን ዝም ብላችሁ አይታችሁ ማለፍ ነው እንጂ ገባ ብላችሁ ስለማታዩት እንዴት የምጠይቁኝ እንደዛ ነው። ላይፍ ላይ ደግሞ እንዳልሰራ ኔትወርክ አይሰራልኝም፣ እሺ አይለኝም። እንደገና ደግሞ የምዘይራቸው ልጆች ጧት ስለሚገቡ እኔ እነሱ ጋር ካልሄድኩላቸው ማንም እኔ ጋር ስለማይመጣ ለዛ ነው በፊት አርባር እገባ ነበረ። አርባር ላይፍ ላይ ስገባ ብዙ ልጆች እየመጡ አይደለም፣ ምክንያቱም ጓደኞቼ ጧት ስለሚገቡ ማለት ነው። እዚህ ጋር ደግሞ አቅማው እንዴት ነው እንዳቃጥለኝ ትኩስ ነው ማለት ነው። አቅማውስ እንዴት ነው የሚለቅልሽ? ውስጥስ ምንድነው የምታረጊበት? ይኸው ይለቃል። እዚህ ውስጥ ምንድነው የማደርገው? የዶሮ ስጋና ጅብን ሳይለው ሁሉም ይለቃል። ከመጀመሪያ ከማረጋችን በፊት እያቃጠለኝ ነው። ከማረጋችን በፊት ምንድነው እሱ ዘይት እንቀባዋለን፣ እችን ቆርቆሯን ማለት ነው። ከዛ እንጠቀልለዋለን። እንደዚህ ሆነልናል። አሁን ሶፍት ወይ ደግሞ የእንትን ዳንቴል አመጣና፣ ዳንቴል ስላችሁ የኢትዮጵያ ዳንቴል እንዳይመስላችሁ፣ እንደ ሶፍት ነጭ አለ የምግብ ማለት ነው። እሱን አረግና ይሄንን አደርጋለሁ፣ ከርናለሁ። በኋላ ላይ መጨረሻ ላይ ምግቡ ሲወጣ ሰርቼ ስጨርስ ይወጣል ማለት ነው። አቅማ ማለት ይሄ ነው። በደንብ አይታችሁታል ብዬ ተስፋ አደርጋለሁ። አቅማ ቢቦካ ለየብቻው አይቦካም። ከአንድ ነገር አኩቼ ይኸው ምንም አይሆንም፣ ቆንጆ ነው የሚሆነው። ዋናው አቦካካችሁ ነው። ቤተሰብ እንዳያችሁ ተስፋ አደርጋለሁኝ። ከወደዳችሁት ላይክ ሰብስክራይብ አድርጉት። አቀነባብሬ ኤዲት አድርጌ ያሳምሬ ምናምን አይደለም። በቃ ኖርማሊ የምሰራው ስራ እንደዚህ ነው፣ እየሰራው ነው። ይሄ አቅማ ነው፣ ይሄ ደግሞ ኩርሳን ነው ማለት ነው። እንዴት ነው እያቃጠለው ነው እጄ። እንዴት ነው የምጠቀልዩን አላችሁት? እየጠቀለልኩ ላይፍ ላይ አሳይቻችኋለሁ። ላይፍ ላይ ከኋላ ከፊት የሆነው ቪዲዮ ገብታችሁ ተመልከቱት ማለት ነው። አያችሁት? ይሄ ነው አቅማ ማለት ነው። አቅማ ፍጣይር ማለት ይሄ ነው ማለት ነው። ኩርሳን ማለት ደግሞ የት ነው ካላችሁ ምንድን ነው ካላችሁ፣ ኩርሳኑም ይኸው እንደዚህ እየላችሁ መጥቻለሁኝ። እንዴት ነው እጥፍ ምን ታደርጊያን ነገር ጥያቄ ሆኖብኛል። እኔ አይሆንልኝም ገኒ፣ ግን እንዴት እያረግሽው ነው እጥፍ የሚልልሽ? ሳህኑ አሁን አቅማውን አጋብቼ እሱን አረግበታለሁ ማለት ነው። ስለዚህ እንዳይዝባችሁ ከፈለጋችሁ እጃችሁን ዘይት ቀባ እያደረጋችሁ መጠቅለል ትችላላችሁ። ተወደዳችሁት ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ እወዳችኋለሁኝ። ባይ
እየሰራው ነው ማሳያችሁ። ይሄ ደግሞ አቅማው እንዴት ነው የምትቆራርጪው ላላችሁኝ፣ መቆራረጫ እቺ ናት። በዚህች መቆራርጠው እንዴት ነው የምጠቀልይው ላላችሁኝ፣ እዚህ ጋር ግማሽ ጠቅልያለሁ። ቅድም አይታችሁታል፣ አውጥቻለሁኝ። አሁን ደግሞ በድጋሚ አንሶኛል ማለት ነው። ስለዚህ ካሜራውን ወደ እኔ ላዙርና እስኪ እኔ ቪዲዮ ስሰራ የምቸገረው ነገር ቢኖር ስልኬን የማስቀምጥበት ነው። በጣም ይሞቃል። አሁን ሰዓቱ እኛ ጋር በጣም ይሞቃል፣ ግን ችግር የለውም፣ ኖርማል ነው። ቢሞቅም አይታይም፣ ግን ርቀቱን እኔ እንደዚህ አድርጌ አሳያችኋለሁ ማለት ነው። እንዴት ነው የምጠቀልይው? አቅማው አይበጣጠስም ወይ ሊጡ አይወዳድቅብሽም ወይ እናላችሁኝ። ለቅድም ለበሰለው አቅማ ነው። ለምን ትንሽ አላሳያችሁም ብዬ ስላሰብኩኝ ነው። አይወድቅም። ዋናው ነገር ምንድን ነው? አቆራረጣችሁ ትታወቁት። ቤኪንግ ፓውደር አታብዙ። የትኛውም አጂና ላይ ቤኪንግ ፓውደር ከበዛ ይቆራረጣል ማለት ነው። እንደዚህ እንደ ገመድ ወይ ደግሞ እንደዚህ ጥቅልል አይልልንን ማለት ነው። ስለዚህ ምንድነው አጂና እንትን አታብዙበት፣ ቤኪንግ ፓውደር አታብዙበት ማለት ነው። ይሄ ደግሞ አይዝብሽም ወይ ትታወጪውስ? ለምን አይዝም? እንዴት እያረግሽው ነው? ላባለኝ ሙቀት ነው፣ ከይፍ ሊከፈትም በጣም ይሞቃል። ስለዚህ ችግር የለውም። በቴ ምንም ብዙ አስጨንቀኝም። ስራዬ ላይ ትኩረት ማድረግ ነው የምፈልገው። እንደዚህ እያደረግን ፎረን እናስገባዋለን። መጨረሻ ላይ እንቁላል እቀባለሁ። እንቁላል እዚህ ጋር አለኝ። እንቁላሉ ደግሞ ለምንድን ነው የሚረዳው ብትሉ እንቁላሉ አስፈር እንዲሆን ወይ ደግሞ የሆነ ቁርፍድ ነገር እንዳይል ወዛማ እንዲሆንልን ከዛም በኋላ ያምራል ማለት ነው እንቁላል ሲቀባ። እናንተ ግን እቤት ውስጥ ለቤት የምትጠቀሙ ከሆነ አባስ ወጥ ወይ ደግሞ ጥቁር አዝሙድ መጠቀም ትችላላችሁ። እና ቤተሰብ አሁን እንቁላሌን እንደዚህ እቀባዋለሁኝ። ቀብት አድርጌ ኦቭን ውስጥ አስገባዋለሁኝ። እናንተም ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በርቺ አይዞሽ በሉ። እንደዚህ ጠንክረን የምንሰራ ልጆች ቃላት ልብ ይሰብራል፣ ቃላት ልብ ይጠግናል ማለት ነው። አይዞሽ አይዞክ ማለት ይልመድባችሁ ውድ ቤተሰቦቼ እህቶቼ። እንደዚህ ቀባሁት ማለት ነው። ዱቄትም ካለው እንደዚህ አዳርሰዋለሁኝ፣ እጨምረዋለሁ ማለት ነው። ላሳያችሁ። ቆይ ዱቄት ስለሆነ እዚህ ጋር እቺን ወደዚህ ላስወግድና እጄ እኔ ዘይትና ዱቄት ነው፣ ግን ኖርማል ነው። ይሄው እንደዚህ ቅብት ታራኩት ማለት ነው። እንደዚህ ቀብቼ ምንድን ነው ከላይ እንቁላል ቀባሁትኝ። ከዛን ኦቭን ውስጥ ይገባላ ፎሮን ይገባሉ ማለት ነው። ኦቭን አልተቆሰም እንዴት ነው ጥፍጥፍ የምታረጊው ያላችሁት? ያቃጥላል። እንዴት አባቴ ላድርገው? እንዴት በጣም የሚያቃጥለው አያችሁት? ይሄ ኩርሳን ነው፣ ኩርሳን ነው። ያምራል። ትወዱታላችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰቦቼ እና አሁን አወጣሁት ማለት ነው። ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁላችሁ። እናንተ እንዴት ይዟችኋል? ስራ፣ ጤና፣ ህይወት እንዴት እያደረጋችሁ ነው? ከኔ እግዚአብሔር ይመስገን አለሁላችሁ። ዛሬ ደግሞ እንደዚህ አዘጋጅቼ ሾፌሩ ዘግየት ሲል ለምን ለቤተሰቦቼ ሳያመልጠኝ ይዞ ሳይሄድ አልቀርጽላቸውም ብዬ ስላሰብኩኝ እዚህ ጋር ምሰከን አለ፣ እዚህ ጋር መሀር አለ፣ እዚህ ጋር ፍጣይር የተለያየ ቢዛ አቅማ ቦፍ የያዘ 4 አይነት ኩርሳን የያዘ ፍጣይር አለ ማለት ነው። የተለያየ ፍጣይር ሆኖ በአንድ ሳህን ላይ 4 አይነት ፍጣይር እናደርገዋለን። እዚህ ጋር ደግሞ ቡር ወይ ደግሞ ሾርማ ነጭ ዱቄት እና የጥቁሩ ማለት ነው፣ የጥቁሩ ቡር ማለት ነው የተቀላቀለ መሸከል ሾርማ ነው ማለት ነው። ከነሱሱ ተዘጋጅቶ ቁጭ ብሏል። እዚህ ጋር ደግሞ ኬልያ አለ። እዚህ ጋም ሱስ አለው። ሱሱ ምንድነው ካላችሁ ስኳር
አፍልተን ነው። ምንም አዲስ ነገር የለውም። ማር አይደለም። እዚህ ጋር ደግሞ የምሰከን ሱስ አለ። እቺ ጋር ብግዶንሷ ናት የገባችው። ከላይ ያለችው ብግዶንስ ነው። ችግር የለውም። ዲኮሩ እንደዚህ እንዲያምር ነው። ፏ ብትን አድርገዋለሁ ብዬ ተስፋ አድርጋለሁኝ። እዚህ ጋርም ተመሳሳይ አለ። ሳህን ላይ ወዘዋለሁ ወይ ደግሞ አከፋፍለዋለሁ ሲመጣ ማለት ነው። ጠለባቱ አይቼ ስንት እንደታዘዘ 3 ቦታ ነው የሚከፋፈለው፣ ግን እቤት እንደሆነ አላቅም። አንድ ሳህን ወስዷል። ይሄ ደግሞ 2 ሳህን የቀረው፣ አንዱ ጠረጴዛ ላይ ሌላ ነው፣ አንዱ ጠረጴዛ ላይ ሌላ ነው። ምግቡ ተመሳሳይ ነው ማለት ነው። ስለዚህ ይሄ ደግሞ ቡር የለውም። ቡር ለምንድን ነው የሌለው ብትሉኝ፣ ይሄኛው ቡር የሌለው በትዕዛዝ ነው። ቡር አይፈልጉም ማለት ነው። የነጭ ዱቄት ቱልቱላ ነው። ወይ ደግሞ ቱልቱላ ማለት ምንድን ነው? እኛ በሀገራችን ቱልቱላ ማለት ወረኛ ሰው ቱልቱላ ይባላል። ቱልቱላ ወረኛ ሰው አይደለም። እዚህ ሀገር ግን የሚበላ ምግብ ነው ማለት ነው። እዚህ ጋም ቢዛ ያዘ፣ አቅማ ኩርሳን ያዘ፣ ፍጣይር ቡፍ አለ። 4 አይነት ያዘ ፍጣይር አለ። እዚህ ጋም ከመሳሳይ ምሰከን አለ ማለት ነው። ምሰከን በጣም አድካሚ ስራ ነው። መጠቅለሉ ዶሮ ሲከሸን ምናምን በጣም ያደክማል። ግን ሆኖም እግዚአብሔር ይመስገን፣ እግዚአብሔር አበርትቶኝ፣ እግዚአብሔር ፈቅዶልኝ ስራዬን ጨርሻለሁኝ። እናንተ ግን ስትገቡ ላይክ እና ሰብስክራይብ ማድረግ ለምንድን ነው የምትነፍጉት? ለምን እንደምትነፍኩት ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ወደ ቤት ስትገቡ ከመጀመሪያው ጀምሮ እኔ የምለቅላችሁ የምግብ ነው። የፊትም አንዳንዴ እለቅላችኋለሁ። አሁን ላይ ግን በጣም ቢዚ ሆኜ አልቻልኩም። እሱንም ተውኩት ማለት አይደለም፣ ለራሴ ሳልጠቀም ቀርቼ አይደለም። ግን በቃ ላይፍ የምገባለሁኝ ሰዓቱ እንዲሞላልኝ ብዬ ላይፍ ላይ ነው። ስለዚህ ቪዲዮ መስራት አልቻልኩም ማለት ነው። እናንተ ገባ ገባ እያላችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱን ውድ ቤተሰቦቼ። ተመሳሳይ ነው። 2 ሳህን የቀረው 1 ወጥቷል። ይሄ ለብቻ የተለያየ ያከፋፈልኩት ሁሉም በየጣውላው ያለው ተመሳሳይ ምግብ ይሁን እንጂ አንድ ቦታ አይሄድም ማለት ነው። ስለዚህ ውድ ቤተሰቦቼ ስትገቡ ላይክ እና ሰብስክራይብ እያደረጋችሁ በርቺ አይዞሽ እያላችሁ አበረታቱኝ። እኔ ደግሞ አበረታለሁ ማለት ነው። ቤተሰብ ቃላት ልብ ይጠግናል፣ ልብ ይሰብራል። ታውቃላችሁ አይደለ? ስለዚህ በርቺ ገኒ አይዞሽ ምናምን ትትሉ እኔ ደግሞ በጣም አበረታለሁ፣ በጣም እሰራለሁ ማለት ነው። ተነሱሱ ነው። ይሄም ሱሱ ምንድን ነው እሱ ካላችሁኝ፣ ዝባዲና ጤንያ፣ ዝባዲ ጤንያ ዘይቱን ጅብን ሳይል አረግበታለሁኝ። ይሄ ነጩ ማለት ነው። ነጩ ሱሱ የጤንያው እና የሾርማው አንድ ነው ማለት ነው። ጤንያ ማለት ደግሞ የታምር የሚበሉበት ነው። አረብ ሀገር ያለን ልጆች እናውቀዋለን። ምናልባት ኢትዮጵያ ያላችሁ ልጆች ደግሞ ካቻብና ማይኔዝ ነው የምትጠቀሙት፣ ትጠቀማላችሁ ማለት ነው። ስለዚህ ውድ ቤተሰቦች ይህን ይመስላል። አሁን እደውልለታለሁ፣ የደወልኩለት አላነሳልኝም ማለት ነው። ከዛ ልመለስ ብሎ ነው መጥቶ አውጥቶ ሄዷል። ይህን የቀረው ደግሞ የቀረው 2 ሳህን ነው። 2 ሳህኑን ተመልሶ ይወስዳል ማለት ነው። ስለዚህ ቤተሰብ ላይክ ሰብስክራይብ አድርጉ፣ ብሌስ አድርጉልኝ። እየገባችሁ ላይክ እና ሰብስክራይብ አድርጉ። እወዳችኋለሁኝ ውድ ቤተሰቦቼ። አስጎበኛችሁ ብዬ ተስፋ አደርጋለሁኝ። ዛሬ ትናንትና ማልቀርጽላችሁ ብዙ ጊዜ ማለት ነው ሳልሰራ ቀርቼ ሳይሆን ቢዚ ስለምሆን ነው። እሱም ይመጣል። እሱ ቆሞ ደግሞ ቪዲዮ መቅረጽ አልችልም። ለዛ ነው እንጂ በቀርጽላችሁ በጣም ደስ ይለኛል። ግን እናንተ ላይክ ሰብስክራይብ አድርጉ ማለት ነው። ተወደዳችሁት ቤቴን ጎብኙልኝ፣ ዳሰስ አድርጉት ማለት ነው። ከመጀመሪያው ጀምሬ ሳቦካ ማሳይቻችኋለሁ። ብዙ ነገር አይታችኋል። ቤቴ የተመጣችሁ ምንም ነገር አታጡም። ስለዚህ ይህን ካልኳችሁ ይበቃችኋል። ላይፍ እንገናኝ። ግን ያልገባኝ ነገር ቤተሰብ ለምንድን ነው ላይክ ማታደርጉ? ሰብስክራይብ ማታደርጉ? ላይክ ሰብስክራይብ አድርጉ የተወደዳችሁት ማለት ነው። ዋው ያምራል፣ እጅሽ ይባረክ። ለምንቱልኝ ደግሞ እጅግ በጣም አመሰግናለሁ። ክበሩልኝ ቤተሰቦቼ። አሁን የሚወጣ ትዕዛዝ ነው ማለት ነው። ቸር ሰንብቱ ብዬ አልሰናበታችሁም፣ ምክንያቱም ላይፍ እየተገናኘን ስለሆነ ማለት ነው። ስለዚህ አሁን ፍጣይር ብቻ የተባለ ትዕዛዝ ነው።
ምንድነው እሱ አቅም አለው፣ ቢዛ አለው፣ ኩርሳን አለው፣ ቡፍ አለው፣ መሽዌ አለው። 4 አይነት የያዘ ፍጣይር ነው ማለት ነው። ያው ታውቁታላችሁ፣ አረብ ሀገር ያለ ልጆች ሁላችንም እናውቀዋለን ማለት ነው። መሀሩም ሰከኑ ሾርማው ሄዷል ማለት ነው። ይሄ ደግሞ ከእንደገና ተደውሎ የታዘዘ ትዕዛዝ ነው ማለት ነው። ከወደዳችሁት ደግሞ ላይክ ሰብስክራይብ እያደረጋችሁ ገባ ገባ እያላችሁ አበረታቱኝ፣ በርቺ እያላችሁ ትትሉኝ እኔ ደግሞ በጣም እበረታለሁ ማለት ነው። ግን እናንተ ትትገቡ ሰላም እያላችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ በርቺ አይዞሽ እያላችሁ አበረታቱኝ ማለት ነው። እኔም ደግሞ እበረታለሁ፣ አብሽሪ አለሁላችሁ ነው የምላችሁ። እና ውድ ቤተሰቦቼ ከወደዳችሁት በድጋሚ የቤት ስራችሁ ምን እንደሆነ እራሳችሁ ታውቁታላችሁ። ምንድን ነው ብላችሁ አትጠይቁኝም ማለት ነው። እሱም ምንድን ነው ካላችሁ ላይክ እና ሰብስክራይብ ብቻ ነው ማለት ነው። በርቺ አይዞሽ ያላችሁ መጻፍ ነው ያለባችሁ። ቅጠሉ ምንድን ነው ካላችሁ ደግሞ ብግዶንስ እና ከስ ቅጠል ወይ ደግሞ የሳላጣ ቅጠል ነው ማለት ነው። በጣም ቆንጆ ነው። ከሩዝ ጋም ሳላጣ እንሰራዋለን፣ ከሩዝ ጋም ይበላል ማለት ነው። እንደዚህ ተደርጎ አሁን ላይ ሎን አረግበታለሁኝ ማለት ነው። ስለዚህ ሾፌሩ እስከሚመጣልኝ ድረስ ሰዓት ካገኘው ለምን ለእናንተ ለቤተሰቦቼ አልቀርጽላችሁም ብዬ ስላሰብኩኝ ነው። ላይክ ሰብስክራይብ እያደረጋችሁ ገባ ገባ በሉ። መቼም አሁንም ሁሌ እንደምላችሁ ቸር ሰንብቱ አልልም፣ ምክንያቱም እየተገናኘን ስለሆነ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና፣ ህይወት ሁሉ ሰላም፣ ሁሉ መልካም ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ሰላም ካልኳችሁ እንግዲህ ወደ ቪዲዮ እየቀረጽኩላችሁ ነው፣ ለእናንተ ላሳያችሁ ማለት ነው። እዚህ ጋር 2 ምሰከን አለ፣ እዚህ ጋር ደግሞ 2 መሀር አለ፣ እዚህ ጋር ደግሞ 2 ፍጣይር የተለያየ አለ፣ እዚህ ጋር ደግሞ 2 ሾርማ አለ። ሁሉንም በትዕዛዝ ነው። ይሄ እንዳለ የሚወጣ አሁን የታዘዘ ጠለባት ነው ማለት ነው። ስለዚህ ውድ ቤተሰቦቼ እናንተ ጋር መጥቼ ብዙ ሰው ጋር የማልደርሰው የማልዘይራችሁ በጣም ቢዚ ስለመሆን ነው ማለት ነው። በዚህ አጋጣሚ የምትመጡልኝ ልጆች በጣም አመሰግናለሁ። የምንታግዙኝ አይዞሽ በርቺ የምንትሉኝ ክበሩልኝ ማለት ነው። ስለዚህ ሾርማውን እንደዚህ አምሮበት ቁጭ ብሏል። ሾፌሩን እየጠበቀ ነው። አሁን መጥቶ ይወስደዋል ማለት ነው። እዚህ ጋር ደግሞ ወረቀት የሌለው አንድ ቦታ ሌላ ቦታ ማለት ነው መሀል እነዛ ስናፕቻት ስላላቸው በስናፕቻት እንዲጠቀሙ ነው። እዚህ ጋር ደግሞ እንደዛው ተመሳሳይ ቢሆንም ጽሑፍ አልተጻፈበትም ማለት ነው። ምሳከን ከነሱሱ ነው ግዶንስ እና ሱስን ያለበት ማለት ነው። እዚህ ጋም ተመሳሳይ ፍጣይር አለ። እዚህ ጋም እንደምታዩት ፍጣይር አለ። እዚህ ጋር መሀር አለ ማለት ነው። ይሄ ሁሉ እንግዲህ ገነት ናት የሰራቸው ማለት ነው። ከወደዳችሁት ቤተሰብ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እስኪ። ዋው ያምራል በሉ ተወደዳችሁት ማለት ነው። ግን ደግሞ ያምራል፣ እውነት ለመናገር ያምራል። እኔን ያድከመኝ እንጂ እኔን ያልፋኝ እንጂ ያምራል፣ ደግሞም ይጣፍጣል። እውነቴን ነው የምላችሁ። እና ስለዚህ ቤተሰብ ባካችሁ ባካችሁ ቪዲዮ ስለቅ ከቪዲዮን ከነመጨረሻው እያያችሁ ላይክ ሰብስክራይብ እያደረጋችሁ ለቤቴ አዲስ የሆናችሁ ደግሞ እንኳን ደህና መጣችሁ ብያለሁ። ትትገቡ ገኒ ቤት ላይክ ሰብስክራይብ አትርሱ። ላይክ እና ሰብስክራይብ አድርጉልኝ ማለት ነው። ስለዚህ ምግቡ እንደዚህ አምሮበት ቁጭ ብለዋል ማለት ነው። አሁን ሊወጣ ነው፣ ደውሎልኛል። ሹፌሩ መጥቶ ይወስደዋል። ከመውሰዱ በፊት ግን ለቤተሰቦቼ ለምን አላሳይም ብዬ ስላሰብኩኝ ነው። ለእናንተ ልቅረጽላችሁ ብዬ ነው። ታውቃላችሁ ብዙ ጊዜ በተደጋጋሚ እኔ ቪዲዮ እቀርጽላችኋለሁኝ። እዚህ ጋር ደግሞ የተጻፈበት ካርድ አለው። ካርድ ማለት ይቺ የስናፕቻት የስልክ ቁጥራቸው ከላዩ ላይ አለ። ሲፈልጉ እንዲደወልላቸው መሰለኝ። እዚህ እንደዚህ አይነቱ ቦታ በጣም እንትን ይላል ይሸጣል ማለት ነው። እና በተደጋጋሚ እንትን ይላሉ ይጠልባሉ። ከሰዓት ራሱ ወይ ስነቡል ይላሉ። ስናፕቻት ላይ ስልካቸውን ስለሚለቁት መሰለኝ በጣም ነው ትዕዛዝ የሚመጣው ማለት ነው። ትዕዛዝ በጣም ይመጣል ከነዚህ ማለት ነው። እና 2 እና 3 መሀል ነው የሚሄደው። እና ቤተሰብ ይሄን ካልኳችሁ በቃችኋል። ላይክ እና ሰብስክራይብ እያደረጋችሁ ገባ ገባ በሉ ውድ ቤተሰቦቼ። ቸር ሰንብቱ ማለት አልችልም፣ ምክንያቱም ላይፍ እገባለሁ። ላይፍ ላይ ደግሞ እየመጣችሁ አይዞሽ በርቺ የምትሉኝ በጣም እጅግ አመሰግናለሁ። ክበሩልኝ።